ዛሬ የምናየው ሐዋርያ ሥራ ምዕራፍ 17 ከ1 እስከ 11 ያለውን ሐሳብ አነብና ግን ስለ ተሰሎንቄ ቤተክርስቲያን ነው የምናየው። ሐዋርያ ሥራ ምዕራፍ 17 ከ1 እስከ 11 እንደዚህ ይላል። በአምጲፊልያ በአጵሎንያ ካለፉ በኋላ ወደ ተሰሎንቄ መጡ ይላል። እዚህ ላይ ነው ትኩረት እንድንሰጥ የምፈልገው የተሰሎንቄን ቤተክርስቲያን በተመለከተ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበትም ያህል ከእነርሱ ጋር መጽሐፍት እያጣቀሰ ይናገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበረ። ከእነርሱ አንዳንዶቹ ተረድተው የሚያመልኩትም ከግሪክ ሰዎች ብዙዎች፣ ከከበሩ ሴቶች ጥቂቶች ያይደሉ ከጳውሎስ ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ከሥራ ፈቶች ክፉዎችን አመጡ። ሕዝቡንም ሰብስበው ከተማውን አወኩ። ወደ ሕዝቡም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንን እና ከወንድሞች አንዳንዶችን ወደ ከተማ አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል። ኢያሶንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮኹ። ሕዝቡና የከተማው አለቆች ይህንን ነገር በሰሙ ጊዜ ታወኩ። ከኢያሶንና ከሌሎች ዋስ ተቀብለው ለቀቋቸው። ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤርያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህም ከነርሱ ብዙ ከግሪኮችም የከበሩ ሴቶችና ወንዶች ጥቂት ያይደሉ አመኑ። በተሰሎንቄ ያሉ አይሁድ ግን ጳውሎስ በቤርያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ወደዚያው ደግሞ መጡና ሕዝቡን አወኩ። በዚህን ጊዜም ወንድሞች ወዲያው ጳውሎስን እስከ ባህር ድረስ ይሄድ ዘንድ ሰደዱት። ሲላስንና ጢሞቴዎስ በዚያ ቀሩ ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በዝማሬ በጸሎት ከኛ ጋር ነበርክ። አሁን ደግሞ በቃልህ በኢየሱስ ስም ትናገረን ዘንድ እኔም ባሪያ በፍጹም ግልጽነት መናገር እንድችል ትረዳኝ ዘንድ ሐሳብህን ወደ እያንዳንዳችን ታንሸራሽረው ዘንድ ነፍሳችን በኢየሱስም ሐሳብህን አግኝታ ለአንተ ጸጋ ቃል መገዛት መታዘዝ እንድትችል ትረዳን ዘንድ ጸለይ። በኢየሱስም ጊዜውን ተቆጣጠረው። አሜን። ጳውሎስ ከዚህ በፊት ሐዋርያ ሥራ 1 ስንማር እንደምታውቁት 4 የሚሽነሪ ጀርኒ አድርጓል፣ ጉዞዎች አድርጓል። የመጀመሪያው ሚሽነሪ ጀርኒ ሐዋርያ ሥራ ምዕራፍ 13:4 እስከ 15:35 ድረስ ነው። ይሄ ከ46 እስከ 49 ዓመተ ምህረት ወይም ደግሞ ኤዲ ነው። በአንጾኪያና ከአንጾኪያ እስከ ገላትያ ያደረገው አገልግሎት ነው። ዛሬ ፎከስ የምናደርግበት ሁለተኛ የሚስዮናዊ ጉዞ ወይም የሚሽነሪ ጀርኒው ከሐዋርያ ሥራ ምዕራፍ 15 እስከ 36 እስከ 18:22 ያለ ነው እና ይሄ ደግሞ 50 ዓመት እስከ 52ኛው 50 እስከ 52 ኤዲ በፊልጵስዩስ፣ በተሰሎንቄ፣ በቤርያ፣ ቆሮንቶስ፣ ግሪክ፣ አቴንስ ያደረገው አገልግሎት ነው። እሱ ላይ ነው ዛሬ ፎከስ ማደርገው። ሶስተኛው ጀርኒ የሚስዮናዊ ጉዞ ያው የታወቀ ነው። ሐዋርያ ሥራ ምዕራፍ 18 ከ23 እስከ ምዕራፍ 21:17 በኤፌሶን ያደረገው ኤዥያ ማይነር ውስጥ ነው። ይሄ ከ53 እስከ 58 ዓመተ ምህረት ኤዲ ነው። የመጨረሻው አራተኛው የሚሽነሪ ጀርኒ ወደ ሮም ያደረገው ጉዞ ነው። ሐዋርያ ሥራ ምዕራፍ 27:1 እስከ 28:16 ይሄ ከ59 እስከ 63 ዓመተ ምህረት ነው። በሮም ነው። እሱም ከዛ በኋላ እንደተሰዋ ነው የምናውቅ። እንግዲህ ዛሬ በሰከንድ ሚሽነሪ ጀርኒ ላይ ያደረጋቸው ጉዞዎቹ የመጀመሪያ ፊልጵስዩስ ነው የሄደው። ናና እርዳን ብለው የመቄዶንያ ሰዎች በራእይ ታይቶት የሄደው እዛ ያው ሲላስና ጳውሎስ እንደተያዙ፣ እንደተጠረቁ፣ እንደተገረፉ እናውቃለን። ከዛ ተነስተው ወደ ተሰሎንቄ ነው ሙቭ ያደረጉት። ተሰሎንቄ ገብቶ ነው ይሄ ታሪክ አሁን ሐዋርያ ሥራ ምዕራፍ 17 ከ1 እስከ 11 ያነበብኩላችሁ ታሪክ የተፈጸመው። ጳውሎስ ከፊልጵስዩስ ሲያሳድዱት ተሰሎንቄ ሄደ። ከዛ ቤርያ ሄደ። ቤርያም አሳደዱት። ከዛ ወደ አቴንስ ነው ሄደው።
ከዛ ወደ ቆሮንቶስ እያለ ኢሮፕን ብቻ አዳረሳት ማለት ነው። የዛሬው የስብከቴ ርዕስ መንፈሳዊ ለውጥ በእምነት እንጂ በጊዜ ብዛት አይመጣም የሚል ነው። መንፈሳዊ ለውጥ በእምነት እንጂ በጊዜ ብዛት አይመጣም። Spiritual transformation comes through faith, not through time. ጊዜ በመቁጠር ረጅም ዓመት በመኖር መለወጥ የለም። የእስራኤል ሕዝቦች ምስክራችን ናቸው። 40 ዓመት ተጉዘው 40 ዓመት አንዳቸውም የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋደ አልጠቀማቸውም፣ አልተለወጡም። እንዳውም አንገታቸው ደነደነ። እንዳውም በእግዚአብሔር ላይ አመፀኞች ሆኑ። ሕግ ተቀብለው ቃል ተቀብለው በሲና ቁጭ ብለው ወደ 2 ዓመት የሚያክል ጊዜ ፈጅቶባቸው ሕግ ከሙሴ ተቀብለው አንገታቸውን አደነደኑ እንጂ አልታዘዙም። ስለዚህ ብዙዎቹ እግዚአብሔር አልተደሰተባቸውም። ካሌብ ብቻ ፈጽሞ ተከተለኝ አለ እና ጆሹዋ ነው በቃ። ሌሎቹ ግን በምድረ በዳ ቀሩ። መንፈሳዊ ለውጥ በእምነት እንጂ በጊዜ ብዛት አይመጣም። ይሄንን አስምሩልኝ። እነዚህ ተሰሎንቄ ቅዱሳን ቻሌንጅ የሚያደርጉ ናቸው፣ በተለይ ለዘመናችን ቤተክርስቲያን። አንደኛ ተሰሎንቄ ምዕራፍ 2:13 እናነባዋለን። አንደኛ ተሰሎንቄ ምዕራፍ 2:13 ስለዚህ የመልእክትን ቃል እርሱም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። የተሰሎንቄ ቅዱሳን እነ ጳውሎስ ወደ እነሱ መጥተው ሲያገለግሏቸው እነ ጳውሎስ የሚሰብኳቸውን ቃል እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አልተቀበሉ። እንደ እግዚአብሔር ቃል በመቀበላቸው በአጭር ጊዜ ውስጥ በጊዜ ብዛት ሳይሆን በአጭር ጊዜ ውስጥ በሕይወታቸው ላይ የመጣውን ትራንስፎርሜሽን እናያለን። ብሉፕሪንቱን ላስይዛችሁ። 4 ናቸው ፖይንቶቹ የምናየው። ለምን ያህል ጊዜ አገለገላቸው ጳውሎስ የሚለውን እናያለን። how long did him minister to them የሚለው። ሁለተኛው ሐዋርያው እንዴት አገለገላቸው? እንዴት ቢያገለግላቸው ነው እንደዚህ ራዲካል የሆነ ቼንጅ በሕይወታቸው የመጣው? how did the apostle minister to them? ሌላው ሶስተኛው አገልግሎቱ ውጤት ምን ይመስል ነበረ? what was the result of his ministry የሚለው እናያለን። አራተኛና የመጨረሻው ሐዋርያው በመልእክቱ ምን መመሪያ ሰጣቸው? what instruction did the apostle give them in his letter? ለምን ያህል ጊዜ አገለገላቸው የሚለውን በመጀመሪያ እናያለን። how long did he minister to them? ሐዋርያው ጳውሎስ ያገለገላቸው እዛው ቅድም ሐዋርያ ሥራ ምዕራፍ 17 ከ1 እስከ 11 ባለው ውስጥ ቁጥር 2 ላይ እናያለን። 1 እና 2 ላንብበው። በአምፊፊሊያ በአጵሎኒያ ካለፉ በኋላ ወደ ተሰሎንቄ መጡ። በዚያ የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እያጣቀሰ ይናገር ነበር። 3 ሰንበት አስምሩልኝ። 3 Sabbaths ይሏል፣ ወይም ደግሞ ራፍሊ ምን ይሉታል 3 weeks ነው ያገለገለው። ከዛን ወዲያ ተሰዶ ነው የወጣው። ከ3 ሳምንት በኋላ ተመልሶ እንኳን እንዳይገባ እነ ያሶን በዋስ ስለተፈቱ ተመልሶ ቢገባ እነሱ እስር ቤት ስለሚገቡ ተመልሶ የመግባት እድሉ ጠቦበት ነበር። ስለዚህ ነው ጢሞቴዎስን መልእክት ልኮ የላከውና የተሰሎንቄ አንደኛና ሁለተኛ መልእክትም የጻፈላቸው ጳውሎስ እዛ ተመልሶ በማይገባበት ሁኔታ ነው። ግን 3 ሰንበት ነው። የ3 ሰንበት ክርስቲያኖች ናቸው እነዚህ ሰዎች። ለ3 ሳምንት ከጳውሎስ ጋር ያሳለፉት እንዴት እንዳገለገላቸው እንስቲ በአራት መንገድ ገልጾታል። ወደ ሁለተኛው ፖይንት አለፍኩ። ሐዋርያው እንዴት አገለገላቸው? how did the apostle minister to them? እንዴት ነው ያገለገላቸው? ወይም ደግሞ how the church established እንደገና nurtured? እንዴት ነው የመገባቸው ያገለገላቸው? እንዴት ነው ቤተክርስቲያኗ የተመሰረተች ብለን ስንመለከት 3 ሳምንት ውስጥ እንግዲህ አስቡ። 3 ሳምንትን ከአይምሯችሁ አታጥፉ። አንደኛ as a faithful steward እንደ ታማኝ መጋቢ ወይም ባላደራ ነው ያገለገላቸው። አንደኛ ተሰሎንቄ ምዕራፍ 2 ከ1 እስከ 6 እናገኘዋለን። ሁለተኛው as a gentle mother ጨዋ እናት
እንደ ጨዋ እናት ነው ያገለገላቸው። አንደኛ ተሰሎንቄ ምዕራፍ 2 ከ7 እስከ 8 እናያለን። ሶስተኛ as a concerned father ማለት ግድ የሚለው አባት concerned father ይለዋል። ግድ እንደሚለው አባት ነው ያገለገላቸው። አንደኛ ተሰሎንቄ ምዕራፍ 2 ከ9 እስከ 16 ጠቅሷል። አራተኛና የመጨረሻው a loving brother አፍቃሪ ወንድም ሆኖ ነው ያገለገላቸው። አንደኛ ተሰሎንቄ ምዕራፍ 2 ከ14 እስከ 20። እንግዲህ አስቡ ሐዋርያ ነው አፖስትል ፖል፣ ግን እነዚህ ሰዎች እንዴት ነው ትሪት ያደረጋቸው? እንዴት ነው ያገለገላቸው? የመጀመሪያው እናያለን ታማኝ ስቲዋርድ as a faithful steward። በዚህ ሶስት ነገር ነው የምናየው። የጳውሎስ ሚኒስትሪን እናያለን፣ የጳውሎስ ሜሴጅን እናያለን፣ የጳውሎስ ሞቲቭን እናያለን። ጳውሎስ ሚኒስትሪው ምን እንደሚመስል፣ ጳውሎስ ሜሴጁ ምን እንደሚመስል፣ ጳውሎስ ሞቲቭ ምን እንደሚመስል እናያለን። ይሄ ፌስፉል ስቲዋርድ ታማኝ መጋቢ ወይም ባላደራ እንዴት ነው ያገለገላቸው? እስቲ እንደ ስቲዋርድ ሆኖ ሲያገለግላቸው የመጀመሪያ ሚኒስትሪውን እናያለን። አንደኛ ተሰሎንቄ ምዕራፍ 2 ከ1 እስከ 2 እንዲላል ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁና፣ ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራ ተቀበልን፣ ተንገላታን፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። ጳውሎስ በተሰሎንቄ እንዴት እንደገቡና እንዳገለገሏቸው ሲናገር፣ ሚኒስትሪውን ሲናገር እንዴት አይነት ኢንቴግሪቲ እንዳለው ሐቀኝነት እንዳለው በአገልግሎቱ የነገራቸው ነው። እኛ እኮ ቁስላችን አልደረቀም። በፊልጵስዩስ እኮ እኛ ተገርፈን ታስረን መከራ ተቀብለን ነበር የመጣነው። ቁስላችን እንኳን አልደረቀም። ነገር ግን እንደምታውቁ በፊልጵስዩስ አስቀድመን መከራ ተቀብለን ተንገላታንም፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን። ከዛ ግን መተን መፍራት ሲገባን፣ ማመንታት ሲገባን፣ ማፈግፈግ ሲገባን እኛ ግን መተን እንዳውም በድፍረት ለእናንተ ወንጌል ሰበክንላችሁ ነው የሚለው ጳውሎስ። ምን አይነት ኢንቴግሪቲ፣ ምን አይነት ሐቀኝነት ያለው ሚኒስትሪ ማለት! ከወንጌል ሲያፈገፍግ አናይም፣ ከወንጌል ሲያመነታ አናይም፣ ከወንጌል ሲያመቻምቻ አናይም፣ ትላንት ተገረፍኩ ብሎ ሲፈራም አናይም። እንደገና ለበለጠ መከራ ራሱን አጋልጦ ሲሰጥ እሱም ሲላስም እናያለን። እና እዚህ ጋር ሚኒስትሪው ሐቀኝነት ያለው ሚኒስትሪ እንደሆነ እናያለን። ሜሴጁን ደግሞ እንመለከታለን። አንደኛ ተሰሎንቄ ምዕራፍ 2 ከ3 እስከ 5 ልመናችን ይላል ከስህተት ወይም ከርኩሰት ወይም ከተንኮል አልነበረም፣ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር ነው እንጂ ሰውን ደስ እንደምናሰኝ አይደለም። እንደምታውቁ እያቆላመጥን ከቶ አልተናገርንም፣ እግዚአብሔር እንደሚመሰክር እያመካኘን በመጎምጀት አልሰራንም ይላል። ጳውሎስ ስለ ሜሴጁ ሲናገር ተሰሎንቄ ገብቶ ያስተላለፈው ሜሴጅ ልመናችን ይላል ከስህተት ወይም ከርኩሰት ወይም ከተንኮል አልነበረም። ትዝ ይላችኋል ጳውሎስ ሰውነታችሁን ቅዱስ ያው መስዋዕት አድርጋችሁ በርህራሄ አቅርቡ እያለ ይለምን ነበር የሮሜ ክርስቲያኖችን። እዚህም እንደዚህ ሲለምን የሚለምናቸው ጥቅም ፍለጋ እንደሆነ አድርገው ያስወሩበት ነበር ውሸተኞቹ። ግን ጳውሎስ ምን ይላል? ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረም፣ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን። እኛ እኮ እግዚአብሔር ያመነን ሰዎች ነን። እግዚአብሔር እኮ አምኖ ነው ወንጌል አደራ የሰጠን። እንዲሁ ነው ደግሞ እኛም የምንናገር። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንድናሰኝ አይደለም። እኛ እኮ ሰውን ለማስደሰት አይደለም የምናገለግለው፣ ምክንያቱም ልባችንን የሚመረምር እግዚአብሔር ስላለ። ስለዚህ ይላል እንደምታውቁት ይላል እያቆላመጥን ከቶ አልተናገርንም። እኛ ቁልምጫ ያለው ወንጌል አልሰበክናችሁም። እግዚአብሔር እንደሚመሰክር እያመካኘን በመጎምጀት አልሰራንም። ከናንተ ጥቅም እናገኛለን ወይም አንድ ነገር ታደርጉልኛላችሁ ብዬ በመጎምጀት
የናንተን ነገር በመፈለግ አልሰራሁም አላገለገልኩም እያለ ሜሴጁ ምን አይነት ኢንተግሪቲ ያለው ሜሴጅ እንደሆነ ጳውሎስ ይናገራል። ስለዚህ አንድ ታማኝ መጋቢ ባላደራ ወይም ፌስፉል ስቲዋርድ እንዴት እንደሚያገለግል ከጳውሎስ ሕይወት እናያለን። አንደኛ ወደ እነሱ ሲመጣ ራሱ እውነተኛ ሆኖ ነው። በመከራ ላይ ተደብድቦ አሁንም ለወንጌል ሲሰጥ እናያለን። ሜሴጁ ደግሞ ማቆላመጥ የሌለው ወይም ደግሞ መጎምጀት የሌለው። ዛሬ ብዙ ሰዎች እኮ እየጎመጁ ነው የሚሰብኩት አይደለ? አንዳንዱ እንደውም ምእመን ይጎልብኛል ብሎ ራሱ እንኳን ጠንከር ያለ እግዚአብሔርን እውነት አይናገርም። ስለ ክርስቶስ መስቀል አይሰበክም፣ ስለ ክርስቶስ ትንሣኤ አይሰበክም፣ ስለ ክርስቶስ ኢየሱስ ዳግም ምጽአት አይሰበክም። ለምን ቢባል የሚቀርብኝ ነገር አለ፣ ህዝብ አጣለው ብለው ብዙዎች እያቆላመጡ እየጎመጁ ነው የሚሰብኩት፣ ምክንያቱም ሚንሳቸው ስላደረጉት። ግን ጳውሎስ እንደዚህ አይደለም ይላል። ሞቲቭን ሲናገር አንደኛ ተሰሎንቄ ምዕራፍ 2:6 ላይ የክርስቶስ ሐዋርያ እንደመሆናችን ልንከብድባችሁ ስንችል ከናንተም ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ቢያስፈልግ እኮ እኛ አምባሳደሮች ነን፣ ቢያስፈልግ እኮ የክርስቶስ መልእክተኞች ነን፣ ቢያስፈልግ እኮ ሐዋርያቶች ነን። ልንከብር ሲገባን አልከበድንባችሁም፣ አክብሩን አላልንም፣ ይነጠፍልን ቀይ ምንጣፍ አላልንም። እኛ እኮ ራሳችንን ዝቅ አድርገን ያገለገልናችሁ እያለ ነው። ሞቲቭ ጳውሎስ ከነሱ ምንም ነገር ፈላጊ እንዳልሆነ፣ ክብርን ፈላጊ እንዳልሆነ፣ ሜሴጁንም የሚቀያይጥ ወይም ደግሞ እያቆላመጠ እንደማይሰብክ ይሄንን አይነት ስቲዋርድ እንደሆነ ለተሰሎንቄ ክርስቲያኖች እየነገረ ታማኝ ስቲዋርድ ሆኖ እንዳገለገላቸው እናያለን። ይሄ እንግዲህ በ3 ሳምንት ነው። አስቡት፣ በ3 ሳምንት እንደ ጨዋናት። ሁለተኛው ደግሞ እንደ ጨዋናት እንዴት a gentle mother። ርዕሴ እንዳትረሱት the topic of my message መንፈሳዊ ለውጥ በእምነት እንጂ በጊዜ ብዛት አይመጣም። Spiritual transformation comes through faith, not through time። እንደ ጨዋና እንዴት ነው ያገለገላቸው? አንደኛ ተሰሎንቄ ምዕራፍ 2:7-8 እንደዚህ ይላል። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ nursing mother caring for her own children ነው የሚለው። በመካከላችሁ የዋሆች ሆነን እንዲሁ እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር፣ ለኛ የተወደዳችሁ ሆናችሁ ነበር ይላል። as a nursing mother እንዴት እንዳገለገለ ሲናገር፣ ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ እኮ ነው እናንተን የተንከባከብናችሁ ነው የሚለው። በመካከላችሁ እኮ እኛ ስንመላለስ የዋሆች እኮ ነበርን ነው የሚለው። እንዲሁ ያፈቀርናችሁ እኮ ነው ያገለገልናችሁ ነው የሚለው። የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር ነው የሚለው። ለኛ ደግሞ የተወደዳችሁ ሆናችሁ ነበር ይላል። ጳውሎስ ሐዋርያ እኮ ነው፣ ሊከብድባቸው እኮ ይችላል፣ ያውም የአሕዛብ ሐዋርያ። ግን እንደ ጨዋ እናት ነው ያገለገላቸው። እንደ ጨዋ እናት ብቻ አይደለም፣ እንደ አባት ደግሞ እንዳገለገላቸው ይናገራል። በሶስተኛው a concerned father ግድ እንደሚለው አባት concerned father የሚለውን ስንመለከት አንደኛ ተሰሎንቄ ምዕራፍ 2:9-13 እንዲላል፣ ወንድሞች ሆይ ድካማችን ጥረታችን ትዝ ይላችኋልና ከናንተ በአንዱስ እንኳን እንዳንከብድ ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለናንተ ሰበክን። በእናንተ በምታምኑ ዘንድ በእንዴት ያለ ቅድስና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተም እና እግዚአብሔር ምስክሮች ናችሁ። ወደ መንግስቱ ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርን እያጸናን እየመሰከርንላችሁ አባት ለልጆቹ እንደሚሆን አያችሁ፣ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁና። ስለዚህም የመልእክትን ቃል እርሱም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ዘንድ እንደሚሰራ
እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። አባት ለልጆቹ እንደሚሆን we treated each one of you as a father treats his own children ነው የሚለው። እኛ ትሪት ያደረግናችሁ አባት ልጆቹን ትሪት እንደሚያደርግ ነው። እንዴት ነው አባት ልጆቹን ትሪት እንደሚያደርግ ያደረጋቸው? 4 ነጥቦች እናያለን እዚህ ጋር። መጀመሪያ ፖልስ ሰልፍ ሰፖርት ማለት አንክሮ በመስራት ነው። የነሱ እርዳታን ሳይፈልግ የነሱን እጅ ሳይፈልግ አንደኛ ተሰሎንቄ 2:9 ላይ ወንድሞች ሆይ ድካማችን ጥረታችን ትዝ ይላችኋልና ከናንተ ባንዱስ እንኳን እንዳንከብድ ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለናንተ ሰበክን። ሃርድ ወርክ አማንገዛም በጠንካራ ስራ አንድ አባት ለልጆቹ ሲያዝንላቸው እንደሚያደርግ ነው ትሪት ያደረጋቸው እንጂ እኮ ሐዋርያ ነው የሚያበራየውን አፉን አትሰረው ተብሏል። እና ካገለገልኩ ከማገለግለው እኮ ልጠቀም ማለት መብቱ ነው፣ ወንጌል አይከለክለው። ነገር ግን ሰልፍ ሰፖርት ማለት ራሱን በራሱ ጠንክሮ በመስራት ነው ያገለገላቸው። እና አንድ አባት ለልጆቹ እንደሚራራላቸው አልከበድንባችሁም ነው የሚለው። ወንድሞች ሆይ ድካማችን ጥረታችን ትዝ ይላችኋል ከናንተ ባንዱስ እንኳን እንዳንከብድ እኛ አልከበድንባችሁም። እስቲ ይህን ቃል ስትመለከቱ ዛሬ ስንት አገልጋዮች በህዝቡ ላይ ከብደው ይሆን? ስንቱ ሸክም ሆኖ ይሆን? ስንቱ ተቸግሮ ካለው እየሰጠ ስንቱ ግን ቤቱን ሰራ ማለት ለምሳሌ ሐሰተኛ ነቢያቶች የተባሉ ሐሰተኛ ሐዋርያቶች የተባሉ ህዝቡን እየዘረፉ እንዴት እየከበዱበት እንደሆነ ህዝቡን ተመልከቱ። እንዲህ ሰርተው ማገልገል ሲችሉ፣ እንዲህ ሌሊት ከቀን ተግተው ማገልገል ሲችሉ ይቻላል እኮ። እርግጥ ነው የእግዚአብሔር ቃል አይከለክልም፣ የሚያበራየውን አፉን አትሰረው ተብሏል። ግን የምንከብድ መስሎ ከታየ ለምን ሰርተን አናገለግልም? ይቻላል እኮ። ጳውሎስ እኮ እንደዛ ነው ያደረገው። ስለዚህ እኛ አልከበድንባችሁም፣ አባት ለልጆቹ እንደሚራራ ነው የራራንላችሁ እያለ ነው። ሌላው ፖልስ ኢንቴግሪቲ ኦፍ ሂስ ካራክተር ቢፎር ጋድ ኤንድ ሜን፣ በሰዎችና በእግዚአብሔር ፊት ጳውሎስ ምን አይነት ካራክተር ኢንቴግሪቲ ያለው ወይም ደግሞ ጥሩ ምስክርነት ያለው ባህሪ እንዳለው ይናገራል። እዚሁ አንደኛ ተሰሎንቄ 2:10 ላይ በእናንተ በምታምኑ ዘንድ በእንዴት ያለ ቅድስና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ። የኛ እኮ ኢንቴግሪቲ ላይፍ የኛ በቅድስና በጽድቅ ያለ ነቀፋ መሄዳችንን እናንተም እግዚአብሔር ምስክር ነው። እኛ እኮ ከናንተ ምንም ነገር ፍለጋ አይደለም እግዚአብሔር የሰጠንን መልእክት ልንሰጣችሁ እንጂ ልንዘርፋችሁ አልመጣንም፣ ሌሎች እንደሚያሰሩብን አይደለንም እያለ ነው ጳውሎስ። ያሰሩብን ነበር የሚገርማችሁ። ስለዚህ ጳውሎስ እንደ አባት እንግዲህ እግዚአብሔርም እናንተም ምስክሮች ናችሁ፣ ጥሩ ሮል ሞዴል በሚሆን አካሄድ በጽድቅ በቅድስና ያለ ነቀፋ ነው ያገለገልናችሁ እያለ ሌላው እንደ አባት ሆኖ ደግሞ ያገለገላቸው እዚህ ጋር exhorting and encouraging and insisting የሚለውን እናያለን። አንደኛ ተሰሎንቄ 2:11-12 ወደ መንግስቱ ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርን እንደገና ደግሞ እያጸናን ይላል፣ ወይም ደግሞ እያበረታታን ለማለት ነው። ኢንከሬጂንግ የሚለው ነው። እየመሰከርንላችሁ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ ይላል። እኛ እኮ ያገለገልናችሁ እንደ አባት እንደዚህ ነው። እየመከርናችሁ እያበረታታናችሁ ኢንሲስት እያደረግናችሁ ወደ እግዚአብሔር ሐሳብ እንድትደርሱ እንዲህ ነው ያገለገልናችሁ አባት ለልጆቹ እንደሚያገለግል። ሌላው ያው ወንጌልን የተቀበሉት የሰው ሳይሆን የእግዚአብሔር መልእክት እንደሆነ እነሱም ራሳቸው አምነው ነው ዌልካምድ ነበሩ። ማለት ዌልካምድ የሆኑት ምንድነው? ለእግዚአብሔር ጎስፕል ሜሴጅ ዌልካም ብለው ተቀብለዋል። አንደኛ ተሰሎንቄ 2:13 ላይ እንደዚህ ይላል፣
ስለዚህ የመልእክትን ቃል እርሱም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በመታምኑ ደግሞ እንደሚሰራ በመታምኑ አያችሁ የእግዚአብሔር ቃል የሚሰራው በሚያምኑ ነው በመታምኑት እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን የእግዚአብሔርን ቃል እንደ እግዚአብሔር ቃል ስንቀበለው በእኛ መስራት ይጀምራል እዚህ ጋር ምን ይላል በእውነት እንዳለ በእናንተ በመታምኑት ይላል የተቀበሉት በእምነት እንደሚሰራ አድርገው አያችሁ በእምነት እንደሚሰራ ከተቀበልና ለመለወጥ ጊዜ መጠበቅ አያስፈልግም 40 ዓመት የእስራኤል ህዝቦች በምድረ በዳ ያንከራተታቸው የሰሙት ቃል ከሰሚዎች ጋር በእምነት አልተዋደም በእነሱ እንደሚሰራ አልተቀበሉት ስቲል ሲስተሙ እነሱ ውስጥ ይሰራ የነበረው የግብጽ ሲስተም እንጂ የእግዚአብሔር ሲስተም አልነበረም እግዚአብሔር ግን በዚህ ሲስተም ነው ካሁን ወዲያ መመራችሁ ብሎ ነበር ህጉን የሰጣቸው እነሱ ግን በኦልዱ ሲስተም መሄድ ነው የሚፈልጉት ዛሬም እንደዚሁ ነው እኛ በነፍሳችን ውስጥ ለተተከለው ቃል በየዋህነት እየታዘዝን ካልሄድን እስቲል ትላንት በመጣንበት ባለም ሲስተም ነው የምንሄደው ያ ደግሞ እድሜ ያስቆጥራል እንጂ ከጊዜው የተነሳ አስተማሪዎች መሆን ሲገባን ዛሬም ወተት እያስጠጣን በእግዚአብሔር ቤት 40 ዓመት 60 ዓመት እንደ እድሜያችን ልንኖር እንችላለን መንፈሳዊ ትራንስፎርሜሽን ግን የሚመጣው በጊዜ ብዛት ሳይሆን የሰማኑ ቃል በእምነት ሲዋሃድ ነው ወደ አራተኛው አለፍኩ እንደ አፍቃሪ ወንድም a loving brother ጳውሎስ ያገለገላቸው እንደ አፍቃሪ ወንድም አንደኛ ተሰሎንቄ ምዕራፍ 2 ከ14 እስከ 16 እንደዚህ ይላል እናንተ ወንድሞች ሆይ ይላል አያችሁ እንደ ወንድም ነው የሚጠራቸው አሁን እኮ ድነዋል ቀድሞ ግን አህዛብ ነበሩ የግሪክ ሰዎች ናቸው ወንድሞች ብሎም ሊጠራቸው አይችልም በጌታ አልነበሩም አሁን ግን በጌታ ናቸው ወንድሞች ስለሆኑ ወንድሞች ሆይ በይሁዳ የሚኖሩት በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋል በይሁዳ ያሉ ጴንጤዎችን መስላችኋል እያለ ነው በኢየሩሳሌም ያሉትን ለምን እነርሱ ከአይሁድ መከራን እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀበላችሁ እነሱም ጌታን ሲቀበሉ ተሰደዱ የገዛ ወንድሞቻቸው ናቋቸው ገፏቸው ሰደቧቸው እንደዛው እናንተም ደግሞ የገዛ ወገኖቻችሁ ይቃወሟችሁ ጀመር ይሄ የመዳናችሁ ምልክት ነው ይላልአቸው ቁጥር 15 ላይ እነዚያም ጌታ ኢየሱስን ደግሞ ገደሉ ነቢያትንም እኛንም አሳደዱ እግዚአብሔርን ደስ አያሰኙ ማን እነዛ አይሁዶች ጌታን ገደሉ ነቢያትን ገደሉ እኛንም ሐዋርያትንም አሳደዱ ሰዎችን ሁሉ ይቃወማሉ እነማን አይሁዶች ሁሉ ጊዜ ኃጢያታቸው ይፈጽሙ ዘንድ አህዛብ እንዲድኑ እንዳንናገራቸው ይከለክሉናል ይላል ሁሉ ጊዜ ኃጢያታቸውን ይፈጽሙ ዘንድ የፈለጉትን ኃጢያት እንዲሰሩ አህዛብ እንዲድኑ እንዳንናገር ይከለክሉናል ነገር ግን ቁጣ ወደነሱ ፈጽሞ ደርሷል ይላል የእግዚአብሔር ቁጣ ፈጽሞ ደርሷል ይላል ታውቃላችሁ ኢየሱስ ክርስቶስ ካረገ ከ70 ዓመት በኋላ ያው ኢየሱስን የሰቀሉ ያው ኢየሱስን ያሳደዱ ያው ኢየሱስን የገፉ አይሁዶች ናቸው ቤተ መቅደሳቸው ፈርሶ በ70 ዓመት ሮማውያን መተው በዓለም ላይ በትንትናቸውን አውጥተው አሁን በቅርብ ነው እንደገና የተሰበሰቡት ለምን ያው የእግዚአብሔር ቁጣ በእነርሱ ላይ ደሙ በእኛ በልጆቻችን ይሁን ብለዋል ወንጌልን ይቃወሙ ነበር ወንጌልን ያሳድዱ ነበር አያችሁ እንደ አፍቃሪ ወንድም እንግዲህ ኢንከሬጅ ያደረጋቸው ያው መከራ እነሱም ጋር አይሁዶች ጋር ነው እናንተም ጋር ነው ያለ ያበረታታቸው ነበር ከጳውሎስ ሕይወት እንግዲህ ምንማር ሐዋርያ ሆኖ እንደ ጨዋናት ግድ እንደሚለው አባት እንደ አፍቃሪ ወንድም እንደ ታማኝ ስቲዋርድ ሆኖ እንዳገለገላቸው ይሄ ሁሉ በ3 ሳምንት ነው እንዳትረሱት ታዲያ ያገልግሎቱ ውጤት ምን ይመስል ነበር ወደ ሶስተኛው ፖይንት መጣው ያገልግሎቱ ውጤት ምን ይመስል ነበር what was the result of his ministry
እንደ አባት አገልግሏቸው፣ እንደ አፍቃሪ ወንድም አገልግሏቸው፣ እንደ ጨዋ እናት አገልግሏቸው፣ እንደ ታማኝ ስቲዋርድ አገልግሏቸው። እነዚህ የተሰሎንቄ ክርስቲያኖች በ3 ሳምንት ውስጥ ምን አይነት ለውጥ በህይወታቸው ላይ ተካሄደ ብለን ብንመለከት 5 ነጥቦች እነግራቸዋለሁ። አንደኛ an elect group በመለኮት የተመረጡ መሆናቸውን አስመሰከሩ። በመለኮት ተመራጮች እንደሆኑ አስመሰከሩ። አንደኛ ተሰሎንቄ ምዕራፍ 1 ከ2 እስከ 4 እናያለን። ሁለተኛ an imitate group የሚመስሉ እንጂ የሚያስመስሉ ወይም ደግሞ አስመሳይ ክርስቲያኖች እንዳልሆኑ አስመሰከሩ። ይሄም በአንደኛ ተሰሎንቄ ምዕራፍ 1 ከ5 እስከ 6። ሶስተኛ an exemplary group ለሌሎች ምሳሌ የሚሆኑ መሆናቸውን አስመሰከሩ። ለሌሎች በዙሪያቸው ላሉ ክርስቲያኖች ወይም አገሮች መልካም አርያ እንደሆኑ አስመሰከሩ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 7። ሌላ an enthusiastic ማለት interesting አጓጊ የሆነ ህይወት እንዳለባቸው አስመሰከሩ። አንደኛ ተሰሎንቄ 1:8። የመጨረሻው an expectant group የሚጠባበቁ መሆናቸውን አስመሰከሩ። ምን እናያለን? አንደኛ ተሰሎንቄ ምዕራፍ 1 ከ9 እስከ 10። እስቲ an elect group መሆናቸውን እንዴት አስመሰከሩ? አንደኛ ተሰሎንቄ ምዕራፍ 1 ከ2 እስከ 4 አነባዋለሁ። በጸሎታችን ጊዜ ስለናንተ ስናስብ የእምነታችሁ ሥራ፣ የፍቅራችሁ ድካም፣ በጌታችን በኢየሱስ ክርስቶስ ያለው የተስፋችሁ መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁሉ ጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናል ይላል ጳውሎስ። እንደተመረጣችሁ አውቀናል። መመረጣቸውን ጳውሎስ በምን አወቀ? እንግዲህ 3 ሳምንት ነው የሰበካቸው። ከ3 ሳምንት በኋላ ስደት ደርሶበት ለቆ ወጥቷል። ግን ፍራቻ ነበረው። እነዚህ ሰዎች በጌታ ጸንተዋል ወይስ አልጸኑም? ፍራቻ ስላለው ጢሞቴዎስን ላከው። ጢሞቴዎስን ሲልከው ጢሞቴዎስ ጉድ ኒውስ አመጣለት። ምን አይነት ኒውስ? እነዚህ ሰዎች በእምነታቸው፣ በፍቅራቸው፣ በተስፋቸው ጸንተው አገኛቸው። በዚህ ጊዜ እንደተመረጣችሁ አወቅናል። ተመርጫለሁ ማለት ብቻ ሳይሆን ለተመረጠ ሰው ኤቪደንሱ እነዚህ 3 ክሩሻል ነገር በህይወቱ መኖር አለበት። አንደኛ their faith እምነታቸው፣ የእምነታችሁ ሥራ ይላቸዋል። አያችሁ፣ ያዕቆብ ለዚህ ነው ያዕቆብ 2:26 ላይ ምን ይላል? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይላል። ያዕቆብ የሚለው ምንድነው? መንግስተ ሰማያት ለመግባት ሥራ ስሩ አይደለም የሚለው። ካመንክ ከዳንክ እንግዲህ መዳንህን በሥራ አሳይ። ወንድምህ ተርቦ ተጠምቶ እሳት ሙቅ እያልከው አንተ በተግባር ማታሳይ ከሆነ መዳን በምን ይታወቃል? እሱማ ሰይጣንም እኮ አምናለሁ ይላል ይንቀጠቀጥማል። ነገር ግን ሥራ የሌለው እምነት በራሱ የሞተ ነው ይላል። ስለዚህ እነዚህ ሰዎች ግን እምነታቸው ሥራ ነበረው። ስለዚህ የእምነታችሁ ሥራ ይላል። ይሄ መመረጣቸውን ያሳውቃል። ሁለተኛ የፍቅራችሁ ድካም ይላቸዋል። their love በፍቅራቸው ድካም መመረጣቸውን ያስመሰክሩ ነበር። ሮሜ 5:5 ላይ በተሰጠን መንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው ያሳፍረንም ይላል። የእግዚአብሔር ፍቅር ስለፈሰሰባቸው ጳውሎስ ምንም ወንጌል ይስበካቸው እንጂ ይጽኑ አይጽኑ ምንም ኤቪደንስ የለው። ነገር ግን በውስጣቸው የፈሰሰው ፍቅር ጢሞቴዎስ ተልኮ መጥቶ ሲያያቸው የፍቅራቸው ድካም በዚህ ጊዜ አሁን እንደተመረጣችሁ አውቀናል አለ ጳውሎስ። ሌላው ደግሞ የተስፋቸው ጽናት። ተስፋቸው እኮ ዝም ብሎ ተራ ተስፋ አይደለም። ስለ ጌታ ምጽአት ከጣዖቶቻቸው ዘወር ብለው ይጠባበቁ ነበር። የተስፋቸውን ጽናት አይቶ ይሄንን መጥቶ ለጳውሎስ ነገረው። እናንተ አላቸው እምነት፣ ተስፋ፣ ፍቅር ካላችሁ እንደተመረጣችሁ አውቀናል።
አንደኛ ቆሮንቶስ 13:13 ላይ እንዲሁም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ከነዚህ የሚበልጠው ፍቅር ነው ይላል። አንድ አማኝ መመረጡ በምን ይታወቃል ብትሉ እምነት፣ ተስፋ፣ ፍቅር እነዚህ ደግሞ የአንድ አማኝ የህይወቱ ዋስትና ነው ወይም ደግሞ የህይወቱ ታወር መሰሶ ነው የሚባለው እንደዛ ነው። ምክንያቱም እምነት ካለው ሰው ፍቅር ካለው ተስፋ ካለው እንደተመረጠ በዚህ ይታወቃል። ተመርጫለሁ በማለት ብቻ ሳይሆን መመረጥን አሳየኝ እስቲ መመረጥ ቢባል እምነቴ፣ ተስፋዬ፣ ፍቅሬ ማሳበቅ አለበት በህይወታችን ላይ። ስለዚህ ጳውሎስ እንግዲህ እንደ እናት አገልግሏቸው፣ እንደ አባት አገልግሏቸው፣ እንደ ወንድም አገልግሏቸው፣ እንደ ታማኝ ስቲዋርድ አገልግሏቸው ፍሬውን ሲያየው እነዚህ ሰዎች እነዚህ ሶስት ነገር ተገኝቶባቸው መመረጣቸውን አሳየው እና ይሄ ነው ሁለተኛው ፖይንት። አንሚቴት ግሩፕ የሚመስሉ የማያስመስሉ ክርስቲያኖች እንደሆኑ አስመሰከሩ። ታውቃላችሁ በአሁን ጊዜ አስመሳይ ክርስቲያን በጣም ብዙ ነው። ሂፖክራሲ ማለት ግን የሚመስሉ ናቸው። እንዴት ነው የሚመስሉት? እስቲ እንየው። አንደኛ ተሰሎንቄ ምዕራፍ 1:2-4 ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም። በእናንተ ዘንድ ስለ እናንተ እንዴት እንደነበረ ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ እኛንና ጌታን የምትመስሉ ሆናችሁ ይላል። የተሰሎንቄ አማኞች እንዴት ነው ካስመሳይነት ይልቅ መሳይ የሆኑት ብለን ብንመለከት የመጀመሪያ ወደ እነርሱ የመጣውን ወንጌል የተቀበሉት ወንጌል ምን እንደሚመስል ጳውሎስ ይናገራል። አንደኛ ወንጌላችን በኃይል ነው የመጣው፣ ወደ እናንተ በኃይል ነው። እኛ ምንም በመከራ ተደብድበን ተገርፈን ተሰቃይተን ብንመጣምና ብንሰብካችሁም ወንጌላችን ግን በኃይል ነው ወደ እናንተ የመጣው። ሁለተኛ በመንፈስ ቅዱስ ነው። መንፈስ ቅዱስ አብሮ ስለነበረ የሚሰራው ወንጌሉ እንዲቀጥል ያደረገው መንፈስ ቅዱስ ነው። እነ ጳውሎስ ቢወጡም እንኳን ወንጌሉ ግን አልወጣም። እነ ጳውሎስን እንጂ ያሳደዱት ወንጌልን አይደለም ያወጡት። እነዛ ከሰዎቹ ልብ ወንጌልን ሊያወጡ አይችሉም ማንም ሰው። ምክንያቱም እነ ጳውሎስን ገፍትረው ሜሴንጀሮቹን ያስወጡ እንጂ ሜሴጁ ግን በልባቸው ቀርቷል። እዛው ልባቸው ውስጥ የገባውን ወንጌል ሊያወጡት አልቻሉም። ለምን? መንፈስ ቅዱስን ማን ነው የሚቆጣጠረው? ሌላው በብዙ መረዳት ይላል። ወንጌልን በብዙ መረዳት ነው ለ3 ሳምንት የሰበካቸው። በብዙ መረዳት በቃል ብቻ አይደለም ይላል። ደግሞ በቃል ብቻ አይደለም ወደ እናንተ የመጣው፣ በቃል ብቻ አይደለም በምልክትም ነው። እንግዲህ እኔ ብዙ ሚራክል ሆኗል አናውቅም። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ላይፍ ስታይሉን የጳውሎስን ይመለከቱ ነበር። እኛ እኮ እንዳንከብድባችሁ ሌሊትና ቀን እየሰራን የላይፍ ስታይሉ ሸክም ሳይሆንባቸው እንዳገለገለ ይሄ ራሱ ወንጌል ነው። የግድ መስበክ ብቻ እኮ አይደለም። የተሰሎንቄ አማኞች ታዲያ እንዴት ነው ካስመሳይነት ይልቅ መሳይ የሆኑት ብንል ያቀባበላቸው ሁኔታ፣ አንደኛ ወንጌሉን የተቀበሉት በብዙ መከራ ነው። እንደኔና እንደናንተ በምቾት ላይ ሆነው አይደለም፣ በብዙ መከራ። ይሄ የሰሙት ወንጌል በመከራ ውስጥ ነው። ሌላ ደግሞ ከመንፈስ ቅዱስ ደስታ ጋር ተቀበላችሁት ይላል። አያችሁ፣ ወንጌልን ስትቀበሉ መንፈስ ቅዱስ ሐሴት ነው የሚሰጣችሁ፣ ደስታ ነው። ከመንፈስ ቅዱስ ደስታ ጋር በብዙ መከራ ተቀበላችሁ ይላል። ታዲያ አቀባበላቸው እንዴት ነው? እነዚህ ሰዎች እግዚአብሔርንና ሐዋርያትን የሚመስሉ ሆኑ እንጂ አስመሳይ ክርስቲያኖች እንዳይሆኑ አደረጋቸው። ምን ይላል? እኛንና ጌታን የምትመስሉ ሆናችሁ፣ እኛን ጌታን የምትመስሉ ሆናችሁ ይላል። አያችሁ፣ እነዚህ ሰዎች አስመሳይ አይደለም የሆኑት፣ ጌታንም እነ ጳውሎስንም መሰሉ። ጳውሎስ በአንደኛ ቆሮንቶስ 11:1 ላይ እንዲላል እኔ ክርስቶስ እንደምመስል እኔም መሰሉ ይላል። ጳውሎስን መሰሉ በ3 ሳምንት ውስጥ አስቡት። ለዚህ ነው ወንጌል የጊዜ ብዛት አይደለም፣ አምኖ የመቀበል ወይም ደግሞ የገባውን ወንጌል ከእምነት ጋር ከማዋሃድ የተነሳ እንጂ ለውጥ የሚመጣው ትራንስፎርሜሽን የሚመጣ የጊዜ ብዛት የሚያመጣው ጉዳይ አይደለም።
እነዚህ ሰዎች እኛንና ይላል ጳውሎስ እኛን ሲል including himself እሱን ስለሚያ እኔ ክርስቶስን እንደምመስል እኔ ምሰሉ ብለዋል መስለውታል። ሁለተኛ ዕብራውያን 13:7 ላይ እንዲላል የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። አያችሁ ያገለገሏቸውን እነ ሲላስን እነ ጳውሎስን እየመሰሉ ሲሄዱ እናያለን። ሌላው ጌታቸውን መስለዋል ጌታ ኢየሱስን። አንደኛ ጴጥሮስ ምዕራፍ 2:21 ላይ እንዲላል የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና እርሱም ኃጢአት አላደረገም ተንኮልም ባፉ አልተገኘም። ስለዚህ የተጠራችሁት ለዚህ ነው። ለምን? ክርስቶስ ደግሞ ፍለጋውን እንድትከተሉ ነው። ክርስቶስ ምንድነው ፍለጋውን የምንከተለው? ምሳሌን ትቶላችሁ ሄዷል ስለናንተ መከራን ተቀብሏል። እነዚህ ሰዎች የኢየሩሳሌም ክርስቲያኖች መከራ እንደተቀበሉ ከወገኖቻቸው የተሰሎንቄም ክርስቲያኖች ከወገኖቻቸው መከራ እየተቀበሉ ነው። ስለዚህ እኛንና ጌታን የምትመስሉ ሆናችኋል የሚላቸው ለዚህ። ስለዚህ አስመሳይ ክርስቲያኖች አልሆኑም። ከዚህ የተነሳ አን ኢሚቴት ግሩፕ ነበሩ ማለት ጥሩ የሚመስሉ ነበረ። ሶስተኛ አን ኤግዛምፕለሪ ግሩፕ ነበሩ። ይሄው የጳውሎስ 3 ሳምንት አገልግሎቱ ምን አይነት ሪዛልት እንዳመጣ ነው የምናየው። አን ኤግዛምፕለሪ ግሩፕ ምሳሌ የሚሆኑ ነበሩ። ለማን? እስቲ እንመልከተው። አንደኛ ተሰሎንቄ 1:7 ላይ ስለዚህ በመቄዶንያ በአካያ ላሉት ምእመናን ሁሉ ምሳሌ ሆናቸዋል። በአካያ ላሉ በመቄዶንያ ላሉ በእነዚህ በግሪክ አውራጃዎች ሁሉ ባሉ ቴሪቶሪዎች ሁሉ እናንተ ምሳሌ ሆናችኋል። ጌታን የሚመስል ለሌሎች ምሳሌ አርያ እንደሚሆን ከዚህ መማር እንችላለን። እኛን ሐዋርያትን እኛን ስላለ ጳውሎስ እኛንና ጌታን የምትመስሉ ሆናችኋል ስለሚል ሐዋርያትን መምሰል ለሌሎች ጥሩ ምሳሌ መሆን ማለት ነው። በአካባቢ ላሉ ለመቄዶንያ በአካያ ላሉት ክርስቲያኖች ጥሩ ምሳሌ ሆነው ነበር። አን ኤግዛምፕለሪ ግሩፕ ነበሩ። ሌላው ደግሞ አን ኢንቱዚያስቲክ ማለት ኢንተረስቲንግ ግሩፕ ነበሩ። ማለት ኢንተረስቲንግ እንዴት ነው ኢንተረስቲንግ የሆኑት? አንደኛ ተሰሎንቄ 1:8 ላይ ከናንተ ወጥቶ የጌታ ቃል በመቄዶንያ በአካያ ብቻ አልተሰማም፣ ነገር ግን ምንም እንድንናገር እስከማያስፈልገን ድረስ በእግዚአብሔር ዘንድ የሚሆነው እምነታችሁ በሁሉ ስፍራ ተወርቷል ይላል። አጓጊ የሆነ ነገር ነበራቸው። እስቲ ይሄ አጓጊ የሆነውን ነገር እንመልከት። 3 ነገሮች እዚህ ጋር ይናገራል። ሐዋርያው ጳውሎስ የተሰሎንቄ አማኞችን የሚላቸው ተሰምቷል ይላቸዋል፣ ተወርቷል ይላቸዋል፣ እኛ መናገር አያስፈልገንም ይላቸዋል። ምንድነው የተሰማው? እስቲ አንደኛው የተሰማው ምኑ ነው የተሰማው? የጌታ ቃል ይላል። አንደኛ ተሰሎንቄ 1:8 ላይ ከናንተ ወጥቶ የጌታ ቃል በመቄዶንያ በአካያ ብቻ አልተሰማምና ይላል። በአካያ ብቻ አልተሰማም በሌሎችም ተሰምቷል ማለቱ ነው። ከናንተ ወጥቶ ሲል ማለት ምንድነው? ከተሰሎንቄ ጳውሎስ የሰበኳቸው ወንጌል ከተሰሎንቄ ወጥቶ በመቄዶንያ በአካያ ብቻ ሳይሆን በሌሎችም አካባቢ ተሰምቷል ነው የሚላቸው። ተወርቷል ይላቸዋል። ምኑ ነው የተወራው? እምነታችሁ ይላቸዋል። እምነታችሁ እዛው አንደኛ ተሰሎንቄ 1:8 ላይ በእግዚአብሔር ዘንድ የሚሆነው እምነታችሁ በሁሉ ስፍራ ተወርቷል። አያችሁ ወንጌሉ በሁሉ ስፍራ ተሰምቷል፣ እምነታችሁ ደግሞ በሁሉ ስፍራ ተወርቷል። እነዚህ ታዲያ ኢንቱዚያስቲክ ማለት ኢንተረስቲንግ ሰው ሁሉ ሊሰማቸው ሊያውቀው የሚያጓጓ ነገር ነበራቸው። በ3 ሳምንት ውስጥ የተከሰተ ታሪክ ነው። ሶስተኛው እኛ መናገር አያስፈልገንም ይላቸዋል። ምንድነው መናገር የማያስፈልገው? ለምንድነው መናገር የማያስፈልገው? ሐዋርያው ጳውሎስ ሊደርሰው የማይችለው ቦታ ቃሉንም እምነታቸውም ለአገር ደረሰ። በዛ በአካያና በዚህ ደግሞ በመቄዶንያ አካባቢ ላሉት ደረሰ። ምን ይላል? 1:8 ላይ ከናንተ ወጥቶ የጌታ ቃል በመቄዶንያ በአካያ ብቻ አልተሰማም ነበር፣ ነገር ግን እኛ መናገር አያስፈልገንም ይላቸዋል። እኛ ሄደን መስበክ እስከማያስፈልገን ድረስ ቃሉም ደረሰ፣
እምነታችሁም ለሰው ሁሉ ተሰማ። መለወጥ ከሆነ እንደዚህ ነው። አያችሁ፣ ለዚህ ነው ጳውሎስ ሮሜ 16:19 ላይ እንዲህ ይላል፣ መታዘዛችሁ ለሁሉ ተወርቷልና ይላል። ለጌታ እኮ የሚታዘዙ ሰዎች አገር ሁሉ ነው የሚያውቃቸው፣ አገር ሁሉ ነው የሚሰማው። እንደዚህ ይላል፣ መታዘዛችሁ ለሁሉ ተወርቷልና እንግዲህ በእናንተ ደስ ይለኛል። ነገር ግን ለበጎ ነገር ጥበበኞች፣ ለክፉ የዋሆች እንድትሆኑ እወዳለሁ። የእስራኤል ሕዝብ አለመታዘዙን ይሄው ለኛ ጄኔሬሽን ሁሉ ደርሷል አይደል? አንገታቸውን አደንድነው በምድረ በዳ ቀሩ እያልን እኮ ምን ሰብከው አለመታዘዛቸው፣ የሳኦል አለመታዘዝ ለእግዚአብሔር ይሄው ለኛ ደርሷል አይደል? እንዲሁ የዳዊት መታዘዝ ለጄኔሬሽን ደርሷል። እንዲሁ የኛ መታዘዝ ለሰዎች፣ ለጌታ የሚታዘዙ ሰዎች፣ ለቃሉ የሚታዘዙ ሰዎች አገር ሁሉ ነው የሚሰማው። አገር ሁሉ እኛ መሄድም አላስፈልገንም አለ ጳውሎስ። ለምን? መታዘዛችሁ ቃሉ ለአገር ሁሉ ደርሷል። ስለዚህ ኢንቱዚያስቲክ ማለት ኢንተረስቲንግ አጓጊ ሆነ ላይፍ ስታይል ነው ያላችሁ በ3 ሳምንት አስቡ። አምስተኛ አንኤክስፔክታንት ግሩፖች እንደሆኑ ይናገራል። አንኤክስፔክታንት ግሩፕ ማለት የሚጠባበቁ። ምንድነው የሚጠባበቁት? እስቲ አንደኛ ተሰሎንቄ 1:9-10 እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። ለሕያውና ለእውነተኛው አምላክ ታገለግሉ ዘንድ ከሙታን ያስነሳውን ልጁን እርሱንም ኢየሱስ ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶቻችሁ ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ። እዚህ ላይ ምንድነው የሚለው? እነርሱ ራሳቸው ይናገራሉ። ማን? እነዚህ የሰሙት። ምንድነው የሚናገሩት? ስለምንድነው የሚናገሩት? አንደኛ ስለኛ፣ ሁለተኛ ስለናንተ ይላሉ። ስለኛ ምንድነው ስለኛ ይናገራሉ የሚለው? ጳውሎስ ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ ማለት ከፊልጵስዩስ ታስረው ተቀጥቅጠው ተገርፈው ተፈተው እንደገቡ በአኪያ ያሉ በመቄዶንያ ያሉ ክርስቲያኖች ሁሉ ያውቃሉ። የጳውሎስና የሲላስ ተሰሎንቄ እንዴት እንደገቡ ስለኛ ይናገራሉ። ሌላው ደግሞ ስለናንተ ይናገራሉ ይላል። ስለነሱ ስለነዚህ ምንድነው የሚናገሩት? 3 ነገሮች። አንደኛ ከጣዖት አምልኮ መመለሳችሁ፣ ከጣዖት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። ሁለተኛው እግዚአብሔርን ማገልገላችሁ፣ ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ይላል። ስለዚህ ከጣዖት አምልኮ ተላቀው የእግዚአብሔር አገልጋይ መሆናቸውን ይናገራሉ በአካባቢ ያሉ ሰዎች። ሶስተኛ የክርስቶስን ዳግም ምጽአት የምትጠባበቁ መሆኑን ይናገራሉ። ከሙታን ያስነሳውን ልጁን እርሱን ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ይናገራሉ። ምስክርነታችሁ እንዲወጣል ይላል። በ3 ሳምንት ወንጌል ሰምተው የሚገርማችሁ ስለ ዳግም ምጽአት ስለ ራፕቸር ጳውሎስ በጣም የጻፈላቸው ለተሰሎንቄ ቅዱሳን ናቸው። እንደውም ጥያቄ ፈጥሮባቸው ሁለተኛ ተሰሎንቄ ላይ ያኔ እንደነገርኳችሁ እያለ ይነግራቸዋል። ማለት ዳግም ምጽአት ድረስ አስተምሯቸዋል ጳውሎስ። ዳግም ምጽአት በ3 ሳምንት ውስጥ ስለ ጌታ ዳግም ምጽአት ሁሉ በደንብ የተማሩ ናቸው። ምን ያህል እንደ አባት እንደ እናት እንደ አፍቃሪ ወንድም ታማኝ ስቲዋርድ ሆኖ አገልግሏቸው እነሱም ደግሞ ምን አይነት ምስክርነት እንዳላቸው ሲመሰክር፣ አንደኛ እነዚህ ሰዎች አንኤሌክት ግሩፕ እንደሆኑ በፍቅራቸው በእምነታቸው ተስፋቸው ጽናት አስመሰከሩ። ሌላው አንኢሚቴት ግሩፕ እኛንና እግዚአብሔርን የምትመስሉ ሆናችሁ ይላል። ሌላው አን ኤግዛምፕለሪ ግሩፕ ለአኪያ ላሉ በአካባቢ ላሉ ሁሉ ጥሩ ምሳሌዎች ሆኑ። ሌላው ኢንቱዚያስቲክ ማለት አጓጊ ህይወት እንዳላቸው ሲናገር እናያለን። ሌላው ኤክስፔክታንት ግሩፕ ማለት እንዴት ጌታን ከጣዖቶቻቸው ዘወር ብለው ዳግም ምጽአትን የሚጠብቁ። አስቡ፣ ትላንትና በ3 ሳምንት ተሰብከው ዛሬ ዳግም ምጽአት የሚጠብቁ ክርስቲያን ነበሩ። ታዲያ በ3 ሳምንት እነዚህ ሰዎች እንዲሆኑ ክርስትና እድሜ መቁጠር ነው ወይስ የሰሙት ቃል ከሰሚዎች ጋር ተዋህዶ መለወጥ ነው? እሱን እናንተው መልሱት።
እኔ አይደለም የምመልሰው ራሴን የምጠይቀው ነው። እንደ አገልጋይ አንድ ሐዋርያ እንዴት ገብቶ ነው ማገልገል ያለበት? እንደ እናት እንደ አባ ወይስ አንጥፉልኝ እኔ ሐዋርያ ነኝ የተቀባው ነኝ ይያሉ ምንጣፍ አንጥፉልኝ ነው? ወይስ ደግሞ ደምቄ እንድታይ ፖስተር አድርጉልኝ ነው? ጳውሎስ እንደዛ አላደረገም። እኔ መስለኛል እውነተኛ ሐዋርያቶች እውነተኛ ጥሪ ያላቸው የእግዚአብሔር ቃል ምን ይላል? የሰው ስጦታው ከተላላቆች ጋር ያስቀምጠዋል ነው የሚለው። ስጦታ ካላችሁ ታላላቅ ቦታ ያስቀምጣል። ምንም መጋፋት አያስፈልግም። እነዚህ ግን ውሸታሞች ጥሪው የሌላቸው ኮንፊደንስ ስለሌላቸው የግድ ራሳቸውን በሰዎች ውስጥ አጉልተው ለማሳየት የሚጥሩት በፖስተሩ በሚዲያው በብዙ ይጥራሉ። ታውቃላችሁ ያኮ እውነተኛው ግን ጳውሎስ እንደ እናት እንደ አባት እንደ ታማኝ ስቲዋርድ እንደ ወንድም ሆኖ ነው የቀረባቸው። እኛ እኮ ልንከብድባችሁ እንችላለን የአሕዛብ ሐዋርያ ነኝ እያለ ግን ዝቅ ብሎ እንዴት እንዳገለገላቸው እንዴት አይነት ራዲካል ለውጥ በ3 ሳምንት በእነዚህ ህይወት ውስጥ እንደታየ ከዚህ መማር እንችላለን። የመጨረሻ ሐዋርያዊ ኢንስትራክሽን ሰጥቷቸው ይጨርሳል። እኔም እጨርሳለሁ። ሐዋርያው በመልእክቱ መመሪያ የሰጣቸው ምንድነው? What instruction did the apostle gave them in his letter? በአንደኛ ተሰሎንቄ ላይ ታዲያ ይሄንን ሁሉ ከሰማ እሱም ፍሬውን ካደመጠ በኋላ ይሄ ሁሉ ሄዶ አላየም። የመሄድ ዕድል የለውም። ለምን? ኢያሱ በዋስትና ስለተፈቱ ጳውሎስ ተመልሶ በሄድ እነዛ ሰዎች እስር ቤት ነው የሚገቡ። ስለዚህ መልእክት ነው የላከላቸው። ጢሞቴዎስ ነው መግባት መውጣት የሚችለው። ስለዚህ አሁን መምጣት ስለማይችል በመልእክቱ ታዲያ ይሄንን አድንቆ አመስግኖ እግዚአብሔርን የሚላቸው ግን የመጨረሻ ነገር አለ። እሱን ነግሬያችሁ ጨርሳለሁ። አንደኛ ተሰሎንቄ ምዕራፍ 4 ከ1 እስከ 2 እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁት እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እናምላችኋለን እንመክራችሁማለን። በጌታ ኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ትንሽ ብሪፍ ለማድረግ ወደ አዲሱ ትርጉም ወስዳችኋለሁ። ኒው ቨርሽን ላይ ይሄንን ቃል አንደኛ ተሰሎንቄ ምዕራፍ 4 ከ1 እስከ 2 በቀረውስ ወንድሞቼ ሆይ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። አስምሩልኝ። ኦሬዲ አስተምረናችኋል። በርግጥም እንደዛው እየኖራችሁ ነው። እናንተም እየኖራችሁት ነው። እኛም አስተምረናችኋል። ስለሆነም ይላችኋል አሁን ለቀጣዩ ሲነግራቸው በጌታ በኢየሱስ ክርስቶስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። ጨምሩ እንዳለው ጴጥሮስ ኦሬዲ አስተማርናችሁ፣ ጥሩ ምሳሌ ሆናችሁ፣ ጥሩ አባት ሆናችሁ፣ ጥሩ ወንድም ሆናችሁ፣ ጥሩ እናት ሆናችሁ፣ ጥሩ ስቲዋርድ ሆናችሁ፣ እናንተም እንደዛው ደግሞ ጥሩ ምሳሌ ሆናችሁ፣ ጥሩ ፍሬያማ ሰዎች ሆናችሁ። ስለሆነም ይላል የመጨረሻ ማሳሰቢያ በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ በዚሁ እንዳትቆሙ፣ ፍቅራችሁ የሚጨምር፣ ተስፋችሁ የሚጨምር፣ እምነታችሁ የሚጨምር፣ እምነት ዲግሪ ስላለው እዛው አትቁሙ። ከእምነት ወደ እምነት ፍቅራችሁ ይብዛ ይጨምር። የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት፣ በሌላ አይደለም፣ በዚሁ አሁን በያዛችሁ ትክክለኛ ትራክ ላይ ነው ያላችሁት። ዝንፉ አትበሉ፣ ጨምሩ። ጴጥሮስ እንዳለ ጨምሩ። በጌታ በኢየሱስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። ታዲያ ጳውሎስ ይሄንን እንግዲህ ከመከራቸው በኋላ አንደኛ ተሰሎንቄ ምዕራፍ 4 በሙሉና ምዕራፍ 5 በሙሉ ስትመለከቱ ወክ ይላቸዋል፣ በዚህ ተመላለሱ ይላቸዋል። እንዴት? 6 ፖይንቶች ያዙ። ዲቴል አልገባም፣ ርዕሱን ብቻ ነው የምነግራችሁ። አንደኛ walk in holiness፣ በቅድስና ተመላለሱ። አንደኛ ተሰሎንቄ ምዕራፍ 4 ከ1 እስከ 8 ታገኙታላችሁ፣ በግላችሁ አንብቡ።
ሁለተኛ walk in love በፍቅር ተመላለሱ አንደኛ ተሰሎንቄ ምዕራፍ 4 ከ9 እስከ 10 ሶስተኛ walk in diligence በትጋት ተመላለሱ አንደኛ ተሰሎንቄ ምዕራፍ 4 ከ11 እስከ 12 አራተኛ walk in hope በተስፋ ተመላለሱ አንደኛ ተሰሎንቄ ምዕራፍ 4 ከ13 እስከ 18 ይሄ እንግዲህ በቅድስና በፍቅር በትጋት በተስፋ ምዕራፍ 4 በሙሉን ከቨር የሚያደርግ ነው እዛው አንደኛ ተሰሎንቄ ምዕራፍ 5 ደግሞ ሁለት ነገሮች ነው የሚይዝልን walk in light ይላቸዋል በብርሃን ተመላለሱ ይላቸዋል አንደኛ ተሰሎንቄ ምዕራፍ 5 ከ1 እስከ 11 በብርሃን ተመላለሱ ስድስተኛው walk in obedience በታዛዥነት ተመላለሱ አንደኛ ተሰሎንቄ 5 ከ12 እስከ 28 ስለዚህ ጳውሎስ አፖስቶሊክ ኢንስትራክሽን ሰጥቶ በዚህ ተቀልሏል መንፈሳዊ ለውጥ በእምነት እንጂ በጊዜ ብዛት አይመጣም spiritual transformation comes through faith not through time ጨርሻለሁ ጌታ ይባርካችሁ